ሰላም ሰላም ውድና የተከበራችሁ የመሲ ኢትዮ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ ውዶችዬ? እኔ እግዚአብሔር ይመስገን ከበጀምቶ ታፊ ጃለተምቶ ተማቲ መሲ ኢትዮ ሁንዱም ትኬሰን በከ ጅርተን ሁንደቱ ነጌን ዋቀዩ ሲኒፋተው ውዶችዬ፣ እንግዲያው መተናል። አንቀር ነገር እና ሄርሜላ እያሉ እንዴት አስችሎን እንቀራለን ብላችሁ ነው እና ሄርምዬ ግን ደህና ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? ለጤናሽ እንዴት ነሽ? እኔ እኮ ጥያቄ ፈጥሮብኛል። ግን በሰላም ነው? ሰው ለማናደድ ነው? የውስጥ ስሜት ነው? የበቃ የውስጥ ፍላጎት ነው? አልገባኝም። እረ ሴቱ ወዴት እየሄደ ነው? ሴቶች ወዴት እየሄዳችሁ ነው? በእውነት በጣም ይደብራል ውዶችዬ። በእውነት እኔ አላቅም ዝም ብዬ እንደ ጅል ነበረ ሳይ የነበረውና እንትናቸውን ቪዲዮቸውን ምን እንደተሰማኝ ታውቃላችሁ? እኔ ብሆን ብቻ ብዬ ዝም ብዬ እኔ ባሌ እንዲህ ቢያደርግ፣ ባሌ በእኔ ላይ የሆነ እንዲህ አይነት ስራ ቢሰራ ብዬ ነው በቃ በጣም የተሰማኝ ማለት ነው። ምንድነው ከራሴ ጋር ነው ያገናኘሁት ማለት ነው። እና ሄርሜላ ግን በሰላም ነው የኔ ማር? ይሄ ጥሩ አይደለም፣ የምር ጥሩ አይደለም። አንደኛ ነገር ይሄ ልጅ እኩያው የሆነችው ሚስት አለችው፣ ብዙ ውጣ ውረድ አብረው ያሳለፉ ባለቤት አለችው። ምንም ተፋታን ብለው ቢመጡም ምክንያቱም ልጅ አለ በመሃል። ልጅ የተዋለደ ደግሞ የፈለገ አይደለም መፋታት ቀርቶ የፈለገ ቢሆን ነገ እነሱ አብረው ይገናኛሉ ማለት ነው። እና ሄርሜላ በዚህ ልክ እንደዚህ ደረጃ ደርሰሽ እሱን ትሬት ማድረግ፣ እንደዚህ ማድረግ፣ እሱን በቃ ሌላ ዓለም ውስጥ እንዲገባ ማድረግ ይሄ ስህተት ነው፣ በእውነት ስህተት ነው። ምክንያቱም ይሄ ከሴት ልጅ የሚጠበቅ አይደለም። ምክንያቱም ማንም ሴት ይሄን ነገር ሊቃወሙ ይችላል። ይሄ ጥሩ አይደለም፣ አግባብም አይደለም፣ ስህተት ነው ማለት ነው። አብርሽ ለምን ይሄንን ነገር እንዲሆን ትፈቅዳለህ? ምክንያቱም ከሩታ ጋር ተፋታን ወይም ተለያየን ብትሉ እንኳን ገና አይተህ ያልጠገብከው ገና ስምህ እንኳን ልብህ ያልደረሰልህ ልጅ አለክ። ለምን በዚህ ልክ ለምን ይሄንን ስራ ልትሰሩ ቻላችሁ? እች ልጅ ለማናደድ ሩታን ለማበሳጨት፣ ይሄ ከሆነ በእውነት በጣም ስህተት ነው፣ በጣም ማለት ነው። ምክንያቱም በቀል ለሰው ልጅ ወይም ደግሞ እሷ ተበቀለችኝ ብለህ ይህንን ስራ እየሰራህ ወይም እያሰራሃት ወይም ደግሞ እንዲህ አይነት ፍቃድ ከሰጠሃት ተሳስተሃል። ምክንያቱም ሚስትህ ናት፣ የልጅ እናት ናት፣ ብዙ ዋጋ ከፍላለች። ሩታ ከሚገባ በላይ ለአንተ ትልቅ ዋጋ ከፍላለች ማለት ነው። ምክንያቱም አንተ ካደረካት በላይ ምንም ነገር ያደረገችው ነገር የለም እች ልጅ እንደ እውነት ወይም ደግሞ እንደ ሴት ስናይ ማለት ነው። ምክንያቱም እች ልጅ እርጉዝ ሆና ብዙ ትሪት መደረግ ባለባት ሰዓት አንድም ቀን አንተ ከጎኗ የለህም። እንደ እርጉዝ ሴት ትሪት አላደረካትም፣ እንክብካቤ አላደረካትም። በቃ አላቅም። እሷን ከማስለቀስ ውጭ ከማበሳጨት ውጭ አንድም ነገር ለሰው እይታ ያደረካው ነገር የለም። አንተ በዚህ መሀል የራስህን ላይፍ ነበር ስታሳልፍ የነበረውና ይሄ ደግሞ ጥሩ አይደለም። በሰውም በእግዚአብሔርም ዘንድ የሚጠላ ነው። ሄርሜላ ይሄን እያወቅሽ ለምን ይሄን ነገር ልትሰሪ ወደድሽ? በእውነት በጣም ይደብራል፣ በጣም ማለት ነው። አንቺ ብትሆኝ በሩታ ቦታ ማለት ነው፣ አንቺ ብትሆኝ ባልሽ ይህን ስራ ቢሰራ ምን አይነት ስሜት ነው የሚሰማሽ? እስቲ አንቺ ምን አይነት አመለካከት ነው ለባልሽ የሚኖረው? እንኳን ለባል እንኳን ለልጄ አባት ፍቅረኛ እንኳን ሆኖ ሌላ ነገር ድርጊት ቢያደርግ ያማል፣ እንደ ሰው ያማል። ምክንያቱም ራሴን አሳልፌ የሰጠሁት የኔ ያልኩት ሰው እንደዚህ በዚህ ደረጃ ላይ ሲታይ በጣም ነው የሚያመው። ስለዚህ ለምንድን ነው እንደዚህ አይነት ስራ መሰሪው? በእውነት እኔ በጣም ደብሮኛል፣ በጣም ማለት ነው። በጣም እንደ ሴትነት ደግሞ በጣም ተሰምቶኛል። ይሄ ጥሩ አይደለም፣ አግባብም አይደለም። የሰራችሁትንም ቪዲዮ እያየን ነው። ለእናንተ ምቾት ከሰጣችሁ ለሌላው ደግሞ በጣም የሚያሳዝን፣ በጣም ልብ የሚሰብር፣ በጣም የሚደብር ነው ማለት ነው። በዚህ አጋጣሚ ጎበዝ፣ አይዞሽ፣ በርቺ እያላችሁ የምታበረታቷት ሴቶች፣ በተለይ ሴቶች ማለት ነው፣ በተለይ ሴት ነገ ለራስሽ ነው።
ነግ ለራስሽ ነው። ሁልሽም ሴት በተለይ ማለት ነው። እንዲያውም ወንዶች እንደዚህ አይነት ነገር አያበረታቱ። በተለይ ሴቶች የቅናት መንፈስ ያለባችሁ ነው የምትመስሉት። እና ውድና የተከበራችሁ ቤተሰቦቼ ሀሳብ አስተያየት ካለ በኮመንት አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እባካችሁን ውዶችዬ ይህንን ቻናል አበረታቱልኝ፣ ከጎኔ ሁኑ ላለው እንግዲያው መልካምን ሁሉ ተመኘው። እንግዲያው ለሄርሜላ እግዚአብሔር አምላክ ልቦና ይስጥ ብለናል። ሌላ ምን ይባላል? ለአብረሽም እንደዛው አብረሽ በሰላም ከሆነ እውነት እኔ አላቅም። ይሄ ጤነኛ ሰው የሚሰራ ስራ ስላልሆነ አንተንም ልቦና ይስጥክ። ምንም ልንል አንችልም፣ ምክንያቱም ይሄ አግባብ አይደለም። እንግዲህ ውዶችዬ መልካምን ሁሉ ተመኘሁላችሁ። ባይ ባይ። ያው የቀረውን ቪዲዮ ደግሞ ቀንጨብ አድርገነዋል፣ ተመልከቱት። ውሏቸውን ዘና የሚሉበትን እንግዲህ ፏ በትናቸውን ይውልን ማለት ነው። ኧረ ጉድ! ኧረ ጉድ! ኧረ ጉድ! የኛማ ሙሽራ የኛማ ሙሽራ የኛማ ሙሽራ የኛማ ሙሽራ ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም 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 ደህና ነኝ። እንግዲህ ዛሬ ትንሽ ጭንቅንቅ ብያለሁ ካለባበሴ አንፃር ማለት ነው። እንደምታዩኝ ፈታ ሸብረቅ ዝንጥ ነጥ ብዬ መጥቻለሁ። ያው ዛሬ ከዚህ በፊት እንደዚህ ሆኜ አይታችሁኝ አታውቁምና ወደ ገደለው ወይም ደግሞ ወደ ጉዳዩ ከመግባቴ በፊት ልታገቢ ነው ምን ተሰማችሁ ገና እንደዚህ ስታዩኝ ማለት ነው? እኔ በጣም ደስ ብሎኛል። ቬሎ መልበስ እንደዚህ ያስደስታል ብዬ አላስብም ነበርና አሁን በቃ ከመንገድም ቢሆን አግኝቼ ማግባት እንዳለብኝ አይነት ስሜት እየተሰማኝ ነው። አለበለዚያ በቬሎ አድራለሁ። ብቻ ዛሬ ቤተሰቦቼ እንደዚህ ሽብርቅርቅ ብዬ ቬሎ ለብሼ ክራውን አድርጌ አበባ ይዤ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ይህን ነገር ሳስብ ወይም ደግሞ እስከ ዛሬ ይህን ነገር ሳላደርገው ዛሬ በምን ሀሳብ መጣሽ ልትሉኝ ትችላላችሁ። የእውነቴ ነው፣ ቬሎ ላይ ነው ቀልቤ ማለት ነው። እንዴት አባቱ እንደሚያምር ብቻ በጣም ወድጄዋለሁ። ግን ደግሞ ወደ ገደለው ስገባላችሁ ዛሬ የተለየ ነገር ነው ይዤላችሁ የመጣሁት። ደስ ይላል ብዬ አስባለሁ። ራሴንም እንደዚህ ስላየሁት ደስ ይለኛል ብዬ አስባለሁ። ምንድነው እሱ? እኔ ሳያችሁኝ እንድትገምቱ እድል ብሰጣችሁም ባልሰጣችሁም ኦልሬዲ ገምታችሁታል ብዬ አስባለሁ። ስለዚህ ማነው እሱ? ቀብራራው አብርሽ አለና ምን አሰብኩኝ መሰላችሁ? ቬሎ ስለወደድኩት ራሴን በመስታወት ሳየው በጣም በጣም ብዙ ወደ ፊውቸር እያሰብኩ ነውና ለዛ ነው ዛሬ እንግዲህ ወደዚህ መጣሁላችሁ። እንደምታዩት ቀይ አበባ ይዤ ቬሎ ለብሼ ክራውኔን አድርጌ ጸጉሬን እንደዚህ በአማረ መልኩ ተሰርቼ የመጣሁት አንድ ነገር አስቤ ነው። እሱም ደግሞ ምንድነው አብርሽ ጋር ደውዬለታለሁና ያው ያለሱ ባዶ እንደሆንኩኝ ታውቃላችሁ። ያለሱ እንደማላምር ያለሱ ግርማ ሞገስ እንዳሌለኝ ታውቃላችሁ። ስለዚህ ይሄን የሆነ ብቻ ራሴን ከአብርሽ ጋር ቬሎ ለብሼ ማየት ፈለኩኝ። እኔ ቬሎ ለብሼ ሱፍ ለብሶ ማለት ነውና ምን አይነት ሀሳብ መጣልኝ። እኔም እንደዚህ በቬሎ ሽብርቅርቅ ብዬ አብርሃምም ደግሞ በሱፍ ብረት መዝጊያ ሰውነቱ ላይ ሱፍ ጣል ብሎ አብረን ቪዲዮ እንድንሰራ አሰብኩኝና አብርሽ ጋር ደወልኩለት ማለት ነው። ምናልባት ከጀርባዬ ያለውን ቦታ ካያችሁት ቦታው ዝም ያለ ነው። የሆነ ተራራ ነገር ነው። ለየት ያለ ቦታ ነው። ለፎቶም ለምን ሰምቲንግ ምናልባት ሰርግ ያገባችሁም ያላገባችሁም በምታዩት ነገር አለ። ቬሎ የለበሰ ምናምን ዝም ብሎ ወይ ጫካ ውስጥ ወይም ደግሞ ቤት ውስጥ አይደለም መሆን ያለበት፣ እንዲህ ተራራ ቦታ ላይ ነውና አውቄ ነው ያን ቦታ የመረጥኩትም ያምር ነገር ለእናንተ ለማምጣት ማለት ነውና ምን አሰብኩኝ ዛሬ አብርሽ ጋር ደውዬለታለሁ እና ጫካ ውስጥ ዝም ብዬ ደብሮኛል አብርሽ እና የሆነ ጫካ ውስጥ ሳይሆን በስማም ሃይ እንደምን ነህ? ኦ ማይ ጋድ የምረከን ነው። በቃ አሁን ቀን የበራ ልወርቅ ነው። አንድ ያዘኝ ልወርቅ ነው። ወይኔ ጉዴ የኛ
ቀናችን ሙሽሪት ሙሽራው ዛሬ ነው ቀናችን